ጠዋት ተነስታችሁ በመስታወት ፊታችሁን ስታዩ ፊቴ ለምን እንዲህ በቅስፈት አረጀ? ለምንስ ደከመው ብላችሁ ጠይቃችሁ ታውቃላችሁ? ብዙዎቻችን እድሜያችን እየገፋ ስለመጣ ይመስለናል። ነገር ግን እውነታው ችግሩ እርጅና ሳይሆን በየቀኑ ጠዋት የምናደርጋቸው 5 ትናንሽ ስህተቶች ናቸው። ዛሬ ፊታችንን በሚስጥር እያስረጁ ያሉትን እነዚህን ልማዶችና በምትኩ ምን ማድረግ እንዳለብን እንመለከታለን። በተለይ ቁጥር 5 ላይ ያለው ሁላችንም የምንሳሳተው ትልቁ ስህተት ነው። አንዳንድ የዕለት ተዕለት ተግባሮቻችን በየቀኑ ቆዳችንን በዝምታ ሊጎዱት ይችላሉ። ይህም መጨማደድን፣ እብጠትን፣ ድርቀትን፣ ጥቋቁር ነጠብጣቦችንና መስመሮችን ከተለመደው በበለጠ ፍጥነት ያመጣሉ። እናም በሚሊዮን የሚቆጠሩ ሰዎች እነዚህን ልማዶች ፊታቸውን እያስረጁት መሆኑን ሲያውቁ በየቀኑም ጠዋት ጠዋት ያደርጓቸዋል። ታዲያ በቀጥታ ወደ ስህተቶቹ ከመሄዳችን በፊት ማንኛውንም ጥያቄ ካላችሁ በኮመንት ላይ ማስፈር የምትችሉ ይሆናል። እመልስላችኋለሁኝ። ላይክ እና ሼር ማድረጋችሁንም እንዳትዘነጉ። ስህተት 1 ፊታችንን በጣም በሞቀ ውሃ መታጠብ ነው። ሙቅ ውሃ ጠዋት ላይ ዘና የሚያደርግ ሊመስለን ይችላል፣ ነገር ግን ቆዳችን ሊጠላው ይችላል። በጣም የሞቀ ውሃ የቆዳችንን የተፈጥሮ መከላከያ ዘይቶችን ያጠፋል። እነዚህ ዘይቶች ፊታችን ለስላሳ፣ እርጥበት ያለው እናም ወጣት ሆኖ እንዲቆይ ይረዳሉ። እነሱ በሚጠፉበት ጊዜ ቆዳችን ደረቅ፣ የተወጠረ፣ ቶሎ የሚጎዳ፣ ለቆዳ መጨማደድም የበለጠ የተጋለጠም ይሆናል። በጊዜ ሂደት ደጋግሞ በጣም በሞቀ ውሃ መጋለጥ የቆዳ መከላከያ ሽፋንን ሊያዳክምናም ጥቃቅን መስመሮች በፍጥነት እንዲታዩም ሊያደርግ ይችላል። እንዲሁም እነዚህንም ሊያባብስ ይችላል። መቅላትን፣ የፊት የደም ስር መስፋፋት በሽታ እንደ ሮሴሺያ ያሉትን፣ የቆዳ መላጥና የቆዳ መቆጣትንም ያስከትላል። ታዲያ በምትኩ ምን ማድረግ አለብን? በጣም የሞቀ ውሃ ሳይሆን ለብ ያለ ውሃ ብቻ እንጠቀም። ቆዳችን ከታጠብን በኋላ መታደስ ሊሰማው ይገባል እንጂ መድረቅ ወይም መቃጠል የለበትም። እናም በኃይል መታሸትን እናስወግድ። ፊታችን ተስማሚ እናም ስስ ነው፣ በተለይም በአይኖቻችን ዙሪያ። በኃይል ከመጥረግ ይልቅ በለስላሳ ፎጣ ፊታችንን እናድርቅ። ያ ቀላል ለውጥ የቆዳ መቆጣትንና ያለ ዕድሜ ማርጀትንም ለመቀነስ ይረዳል። ሁለተኛው ስህተት ጠዋት ላይ የፀሐይ መከላከያ ክሬምን ወይም ሰን ስክሪንን መተው ነው። ይህ ያለ ዕድሜ ለሚከሰት የፊት ማርጀት ቁጥር 1 ምክንያት ሊሆን ይችላል። ቤት ውስጥ ብንቆይም እንኳን፣ ደመናማ ቢሆንም እንኳን አየሩ የአልትራ ቫዮሌት ጨረሮች አሁንም ቆዳችንን ሊጎዱት ይችላሉ። ለፀሐይ መጋለጥ ኮላጅን እናም ኢላስቲን ቆዳችን ጠንካራ እናም ለስላሳ ሆኖ እንዲቆይ የሚያደርጉትን ፕሮቲኖችን ይሰብራል። ያለ ሰንስክሪን የፊት መከላከያ በቆዳችን ላይ እነዚህ ሊፈጠሩ ይችላሉ። የቆዳ መጨማደድ፣ የቆዳ መላላት፣ ጥቋቁር ነጠብጣቦች፣ ያልተስተካከለ የቆዳ ቀለምናም የቆዳ መሳሳት። እናም ጉዳቱ በዓመታት ውስጥ ቀስ በቀስ ይገነባል። ብዙ ሰዎች በጣም አስፈላጊውን ደረጃ ማለትም የፀሐይ መከላከያን እየረሱ ውድ በሆኑ የእርጅና መከላከያ ክሬሞች ላይ ገንዘብን ያወጣሉ። ታዲያ በምትኩ ምን ማድረግ አለብን? በየቀኑ ጠዋት ሰፊ ጥበቃን የሚሰጥ የፀሐይ መከላከያ ክሬም ወይም ሰን ስክሪንን እንቀባ። የኤስፒኤፍ መጠኑ 30 ወይም ከዚያ በላይ የሆነውን መምረጥ ያስፈልጋል። እናም ሰዎች ብዙውን ጊዜ የሚረሷቸውን ቦታዎችን አትዘንጉ ስትቀቡ። አንገታችንን፣ ጆሮአችንን፣ በአይኖቻችን ዙሪያ እና እጆቻችንንም። የፀሐይ መከላከያ ለፀሐይ ቦታ ብቻ አይደለም፣ ለቆዳችን የዕለት ተዕለት ጥበቃም ነው። ሶስተኛ ጠዋት መጀመሪያ ላይ የስኳር መጠጥ የበዛባቸውን የቡና ጣፋጭ መጠጦችን መጠጣት ነው። ጣፋጭ የጠዋት ቡናችን ወይም ሻይ ፊታችንን ከምናስበው በላይ በፍጥነት እያስረጀውም ሊሆን ይችላል። ከመጠን በላይ ስኳር ግላይኬሽን የተባለ ሂደትን ያነሳሳል። ግላይኬሽን ኮላጅንን ይጎዳል። ለስላሳ እናም ወጣት ቆዳ የሚያደርገውን
ኮላጅንን። ኮላጅን ታዲያ በሚዳክምበት ጊዜ ቆዳችን የመለጠጥ አቅሙ የቀነሰ፣ ይበልጥ የተጨማደደ፣ የፈዘዘ መልክ ያለውም ይሆናል። ጣፋጭ መጠጦች በሰውነታችን ውስጥ ኢንፍላሜሽንን ሊጨምሩም ይችላሉ። ይህም ለብጉር እናም ለእብጠት መንስኤም ሊሆን ይችላል። እናም በቂ ውሃ ካልጠጣን ካፌን ከስኳር ጋር ተዳምሮ ቆዳችንን ሊያደርቀው ይችላል። በምትኩ ምን ማድረግ አለብን? በጠዋት መጠጦቻችን ውስጥ የሚጨምረውን ስኳር ለመቀነስ መሞከር ያስፈልጋል። ወደ ጥቁር ቡና በልኩ ብቻውን ማለት ነው፣ አረንጓዴ ሻይ፣ የእጽዋት ሻይ እና ለብ ያለ የሎሚ ውሃን ለመጠጣት ሞክሩ። ስኳርን አትጠቀሙ። እናም ቆዳችንን ከውስጥ ወደ ውጭ ለማርጠብ ሁል ጊዜ ጠዋት ማልደን ውሃን እንጠጣ። በአንቲ ኦክሲዳንት የበለጸጉ ምግቦችን እንደ እንጆሪ፣ ለውዝና ፍራፍሬዎች ቆዳችንን ከጉዳትም ለመጠበቅ ይረዳሉ። አራተኛ ፊታችንን ያለማቋረጥ መንካት ነው። አብዛኞቻችን ሰዎች ይህንን እንደምናደርግ እንኳን አናስተውልም፣ ግን ሁሌም ተግባራችን ነው። በጠዋቱ ክፍለ ጊዜ ፊታችንን በተደጋጋሚ መንካት ቆሻሻን፣ ዘይትንና ባክቴሪያዎችን በእጆቻችን ወደ ቆዳችን ሊያስተላልፍ ይችላል። ይህ ወደ ብጉር፣ የቆዳ መቆጣት፣ መቅላትና የቆዳ መመረዝ ያመራል። እናም ስር የሰደደ የቆዳ መቆጣት የቆዳ እርጅናን ሊያፋጥንም ይችላል። በአይኖቻችን ዙሪያ ያለውን ቆዳ መጎተት በተለይ ጎጂ ሊሆን ይችላል፣ ምክንያቱም ያ ቆዳ በጣም ስስ ስለሆነ ነው። በምትኩ ታዲያ ምን ማድረግ አለብን? ሳናስበው ፊታችንን የመንካት ልማዶቻችንን ለማስተዋል እንሞክር። እንዲሁም የስልካችንን ስክሪን አዘውትረን እናጽዳ። የትራስ ጨርቆችንም በተደጋጋሚ እንጠብ። የእጆቻችንን ንጽህናም መጠበቅ ያስፈልጋል። ትናንሽ የሆኑ የንጽህና አጠባበቅ ልማዶች በቆዳችን ገጽታ ላይ ትልቅ ለውጥን ሊያመጡ ይችላሉ። አምስተኛ ጤናማ ቁርስን ሳንመገብ ከቤት መውጣት ነው። ስህተት ነው። ቆዳችን በየቀኑ አልሚ ምግቦችን ይፈልጋል። ቁርስን መተው ወይም ጠዋት ላይ የተቀነባበሩ ምግቦችን መመገብ ቆዳችን ለመጠገን እናም ለመታደስ የሚያስፈልጉትን ቫይታሚኖችን እናም አንቲኦክሲዳንቶችን ሊያሳጣው ይችላል። በጊዜ ሂደት ደካማ የሆነ የአመጋገብ ስርዓት ለእነዚህ አስተዋጽኦ ሊያደርግ ይችላል። ለፈዘዘ ቆዳ፣ ለድርቀት፣ የቆዳ የመጠገን ፍጥነት መዘግየትና የቆዳ ወዝ ማጣት። ቆዳችን በሰውነታችን ውስጥ የሚከሰተውን ነገር ያንጸባርቃል። በምትኩ ምን መመገብ አለብን? በእነዚህ የበለጸጉ ምግቦችን እንምረጥ። በቫይታሚን ሲ፣ በጤናማ ስብ፣ በፕሮቲን እናም በአንቲ ኦክሲዳንቶች። ምርጥ ምሳሌዎች የምንላቸው እንደ እንቁላል፣ አቮካዶ፣ እንጆሪዎች፣ የቤሪ ፍሬዎች፣ እርጎ፣ ለውዝና ኦትሜልን እንመገብ። እነዚህ ምግቦች የኮላጅን ምርትን እናም ጤናማ የሚመስል ቆዳንም ለመደገፍ ይረዳሉ። ታዲያ አስታውሱ፣ ጤናማ ቆዳ ከክሬሞች ብቻ አይገኝም። ከዕለት ተዕለት ልማዶቻችንና ከአመጋገባችንም ጭምር ይገኛል። ፊታችን በምንደጋግማቸው ልማዶች ላይ በመመስረት በየቀኑ ይለወጣል። እናም አንዳንድ ጊዜ ትንሹ የጠዋት ስህተቶች ቆዳችንን በዝምታ በጣም በፈጠነ ሁኔታ የበለጠ እንዲያረጅም ሊያደርጉት ይችላሉ። መልካሙ ዜና ቀላል ለውጦች በጊዜ ሂደት ትልቅ ለውጥን ሊያመጡ ይችላሉ። ስለዚህ እነዚህን 5 የሚያስረጁ ልማዶችን ማስወገድ ያስፈልጋል። በጣም በሙቅ ውሃ መታጠብን፣ የፀሐይ መከላከያ ሰንስክሪን ክሬምን መተው፣ ጣፋጭ የጠዋት መጠጦችን መጠጣት፣ ፊታችንን ያለማቋረጥ መንካትንና ደካማ የቁርስ ምርጫዎችን ማስወገድ ያስፈልጋል። የወደፊት ቆዳችን ከዛም ያመሰግነናል ማለት ነው። ታዲያ በዚህ ቪዲዮ ከተደሰታችሁ ይበልጥ በተፈጥሯዊ መንገድ ወጣት ሆነን እንድንታይ ሊረዱን ለሚችሉ ተጨማሪ የጤና እናም የውበት ምክሮች ላይክ ማድረጋችሁን እናም ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። እስቲ እናንተ የትኛውን መጥፎ ልማድ ሁሌም በየቀኑ ጠዋት ላይ ታደርጋላችሁ? መልሳችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።